ሚትቦል ከመሰላችሁ በጣም ተሳስታችኋል። ስጋ በተወደደ ሰዓትኛ ሚትቦልን በዚህ መልክ እንሰራዋለን። ተከታተሉት። ሰላም ጤና ይስጥልኝ። የአመለ ልጅ ነኝ። እንዴት ናችሁ? ዛሬ ደግሞ ለየት ያለ ቆንጆ ሚትቦልን የሚተካ በድፍን ምስርና በፉርኖ ዱቄት አድርጌ ቆንጆ ቦል ሰርቼ አሳያችኋለሁ። ስጋ ነው የሚለው ለአንዳንድ ፕሮግራሞች፣ ለልጆቻችሁ ደግሞ ለመክሰሳቸው የሚሆን ቆንጆ ምግብ ስለሆነ ተከታተሉ። ለሱ ግን ግብአት ዋናው የሚያስፈልጉ ብዙ አይነት ቅመሞች ስለሚያስፈልጉን እዚህ ጋር ኮረሪማ አዘጋጅቻለሁ። ኮረሪማ ግዴታ ነው። እነዚህ ሁሉ ቅመሞች ግድ ስለሆኑ ነው። እዚህ ጋር ደግሞ ቁንዶ በርበሬ አለኝ። እዚህ ጋር ቀረፋ አለኝ። እዚህ ጋር ደግሞ ጥቁር አዝሙድ አለኝ። እነዚህን ቅመሞች በማዋሃድ ቆንጆ አድርጌ ሰርቼ አሳያችኋለሁ። በመጀመሪያ ልናደርግ የምንችለው እንደምታዩት ይኸውላችሁ ይሄንን እዚህ ላይ እናደርገውና ለትንሽ ሰዓት እንፈጨዋለን። የጁስ መፍጫ ካላችሁ በጁስ መፍጫ መፍጨት ትችላላችሁ። ነገር ግን በደንብ ከበሰለላችሁ እንደዚህ መዳመጥ ትችላላችሁ። ከተዳመጠ ራሱ የቻለ በቂ ስለሆነ ከዳመጥን በኋላ በደንብ እሹት። በጁስ ቢሆን የተመረጠ ነው ብያችኋለሁ። ይሄን ግን እኔ አብስየዋለሁ ስላበሰልኩት እንደዚህ አድርጋችሁ እሽት ታረጉትና ከዱቄቱ ጋር እንዲዋሃድልን ነው። በኋላ ላይ ፍርፍር እንዳይልብን ቆንጆ እንዲሆንልን እንዳምጠዋለን። በጣም በሚገርማችሁ ነገር 4 ሰዓት መክሰስ ላይ እንደዚህ አድርጋችሁ ለልጆቻችሁ የምታስወላቸው ከሆነ ብዙ አይነት ጥቅም ድፍን ምስርን ከወጥ ለየት አድርገን ልጆቻችን እንዲመገቡልን ስለምንፈልግ ነው። መቼም እናት መሆን ታውቃላችሁ አይደለ? ብዙ ትግል ይፈልጋል። ለልጆቻችን ራሳችን ዘዴ እየፈጠርን ካልሆነ አሁን ሰዓት ላይ ስጋ በየጊዜው እንደዚህ ሚትቦል ሰርተን ማሰር ስለማንችል ድፍን ምስሩ ከቅመሞች ጋር በማዋሃድ ይህን የመሰለ የድፍን ምስር ቦል ሰርተን እንሰጣቸዋለን፣ ይመገቡልናል። ከዛ እዚሁ ላይ እንዳለ ዱቄት ነው የማደርግበት። ዱቄታችንን እንጨምራለን። ዱቄት ያደረኩት ይኸው እንዳያችሁት በዚህ በአንድ ሰሃን ነው፣ ሩብ ኪሎ ማለት ነው ያደረኳት። ከዛ ደግሞ ጨዋችን እናደርጋለን። ጨዋችንን እጭናት ጨዋችን እናደርጋለን። ከዛ አየር እንዳንዱ ቅመም ነው የምናደርገው። እንግዲህ ይሄ ኮረሪማ ነው ብያችኋለሁ። ኮረሪማ በጣም ቅመም ይፈልጋል የስጋ ቴስት እንዲሰጠን። ይሄ ደግሞ ቁንዶ በርበሬ ነው። ቁንዶ በርበሬያችን እናደርጋለን። ከዛ ደግሞ ይሄ ደግሞ ቀረፋ፣ ከዛ ጥቁር አዝሙዳችን እናደርግና አሁን እነዚህን ቅመሞች ካደረግን በኋላ ትንሽ ዘይት ላዩ ላይ እናደርግበታለን ማዋቂያ እንዲሆነን ነው። በተረፈ በውሃ ነው የምናቦካው። ዘይት ትንሽ ነው የጨመርኩት። እስከዛ ድረስ ግን ሌላ ደግሞ ያጋልኩት የዚህ መጥበሻ ሳለ ወዲያው የሚሰራ ስራ ስለሆነ እንደዚህ ምላችሁ ወደ መጥበሻችን እንሂድ። መጥበሻችንን ጥደናል። ለመጥበሻችን እዚህ ላይ ዘይት እናደርግበታለን። ዘይታችን መጋል አለበት። ይሄ ዘይት እስኪን ተከተክና ጋል እስኪን ድረስ ወደ ዱቄቴ ሂደን ዱቄቱን በውሃ እያዋሃደን አብረን እንሰራለን። እናንተ ተከታተሉ፣ የትም እንዳትሄዱ። እንደምትወዱት እኔ እርግጠኛ ነኝ። ጊዜያችሁ ሰታችሁ ስለምትከታተሉ ሁሌም እንደምለው እጅግ በጣም አድርጌ አመሰግናለሁ። እና ውሃችንን የምናደርገው እዚሁ ላይ ስላለኝ ቧንቧ ላይ ከቧንቧው ላይ ነው የማደርገው። አናበዛው፣ አነስ አድርገን እንደዚህ እናሸዋለን። ይህንን አብረን እንደዚህ ሽት ስናደርገው በዛው ባሸነው ሰዓት ድፍን ምስሩ እዛው ላይ አብሮ ስለሚጨፈለቅልን ብዙ አንቸገርም ለማሸት። እና እንደዚህ አድርጋችሁ በደንብ አድርጋችሁ እርሹት። ምንም አይነት እርሾ አልተጠቀምኩም። እንደምታውቁት ምንም አይነት እርሾ አልተጠቀምኩም። በራሱ ላይ ነው እንደዚህ አድርጌ የማሻው። በጣም የሚገርማችሁ ምግብ ነው ዛሬ የማሳያችሁ። እና በአብዛኞቻችን እንደዚህ አይነት ምግብ ምስርም በወጥ በሾርባ የምንጠቀመው ምግቡን መቀየር መቻል አለብን። እያንዳንዱን ነገር በትንሹ ተሰርቶ እንዴት ጥቅም እንዳለው ለማወቅ መልመድ አለብን። ራሳችን መፍጠር አለብን ምግቦችን። ቤተሰብ ስንፈጠር ልጆች ሲኖሩን በተለይ በግድ ነው ዘዴኞች የሚያደርጉ ልጆቻችንና ዘዴኞች እንሆናለን። ይሄ ኮፊ ብሎ አይጠበቅም፣ ምን አይጠበቅም። ይሄንን እንዳለ ክብ ክብ እየሰራችሁ ማስቀመጥ ብቻ ነው የሚጠበቅባችሁ እናንተ። ይሄን ይመስላል። አዋህዱ በጣም በቀላል ዘዴ እንዳዋህዱት አይታችኋል አይደለ? ስለዚህ እንደዚህ አድርጋችሁ አዋህዱትና ዘይታችን ሲግልልን እያድቦልቦል እንጨምራለን። ዘይታችን በደንብ ይጋልልንና ወደ ስራው እንሄዳለን። እስከዛ ግን እናንተ አዲስ የሆናችሁ ሰብስክራይብ እያደረጋችሁ፣ ነባሮቹ ደግሞ ሼር እያደረጋችሁ ሌሎች ጋር እንዲደርስ አድርጎልን። እንደምታዩት ይኸውላችሁ በዚች ትንሽዬ ዘይት አድርጌያለሁ። ዘይት ያደረኩበት ዋናው ምክንያት እጄ ላይ ዘይት አድርጌ እንዳይጠባበቅ እንዲረዳኝ ነው። ስለዚህ ዘይታችሁ እንደዚህ ታደርጉና እጃችሁ ላይ ትንሽዬ ዘይት እንደዚህ አድርጋችሁ ጠብ ታደርጉበታላችሁ። ከዛ እንደ ቅባት እጃችሁን እንድትላወሱትና በደንብ እንዲታዘዝልን ቅባቱን እንደዚህ በደንብ አድርገን ማላወስ አለብን። ቅባታችን እንደዚህ ካላወስን በኋላ አያችሁት እጃችን ወዝ ሆነልን ማለት ነው። ከዛ በማንኪያችን እንደዚህ እየቆነጠረ እችን የምታክል እናነሳና
መጠን እንደፈለጋችሁ ማለት ትችላላችሁ። እችን የምታክል መጠን ነው አሁን እየከተትኩ ያለሁት። አሳያችኋለሁ። ስከተ መብሰሉን ለመሞከር ያህል ነው። ዘይቱ መጋሉ ግሎልኛል። ስለዚህ ከዚህ በኋላ ያለው ምን አደርጋለሁ? እንደዚህ ያደረኩኝ ሁሉንም እጨምራቸዋለሁ ማለት በመጠናቸው በተቻለ መጠን እኩል እንዲሆኑልን እናደርጋለን። ለአይን ያማረ እንደሚባለው ሁሉ ጊዜ ለአይን ያማረ ነገር ቆንጆ ስለሆነ ለአይን ያማረ ነገር ብናደርገው የተሻለ ነው እና እናንተ ግን በፈለጋችሁ አይነት ቅርጽ ማድረግ ትችላላችሁ። እኔ እንደዚህ በክብ ሳደርገው የተሻለ ነው ብዬ ስላሰብኩ ነው በክብ የማደርገው። እንደዚህ ያደረኩኝ እዚሁ ላይ አጠራቅመዋለሁ። በማንኪያ ነው እንግዲህ ምንም የተለየ ነገር የለውም። በጣም የሚገርም በጣም ቆንጆ ሚትቦል አሰራር ነው ማሳያችሁ። ዘይት ከጋለ ታውቃላችሁ፣ አንዴ ብዙ ስራ መስራት ትችላላችሁ። እና የሚጠባበሱ ነገሮችን ለመስራት ወላጆች እባካችሁ አትፍሩ። ዘይት ገና ለገና በጣም ተወዷል ብላችሁ የሚጠባበስ ነገር መስራት አትፍሩ። ዘይት ከጋለ በጣም ብዙ ነገር ይሰራል። አሁን ይሄ እንግዲህ አስቡት፣ ልጆቻችሁ ደስ ብሏቸው ተመግበውት ከዛ ደግሞ ከለሩ የሚያምር እስኪሆንላችሁ ጠብቃችሁ በጥንቃቄ ከተሰራ ዘይቱ ብዙ ስራ ስለምትሰሩበት ትኩረት እያደረጋችሁ ስሩ። አሁን እንደዚህ ያርኩ አየዋለሁ። በጣም ነው የሚያምረው ከለሩ ራሱ በእውነት ነው የምላችሁ። እንደዚህ ብራውን እስከሚሆን ድረስ እንደ ስጋ ሚትቦል ብራውን እስኪሆን ድረስ ትጠብቃላችሁ። ለእናንተ ለማሳየት ያህል ነው እንደዚህ የማደርገው እንጂ አንድ የሰርታችሁ እናንተ በተርታ ማስቀመጥ ትችላላችሁ። እኔ ግን ለጠቅላላው እንድታዩት ስለፈለኩ ነው። በጠቅላላው አንድ ላይ እንድታዩት ስለፈለኩ ነው እንደዚህ እያደረኩ የምሰራውና ማሳያችሁ። መደዳው እስኪ እዚህ ጋር እንሞክረዋለን። አውጥተን እንሞክረውና ከለሩን አሳያችኋለሁ ለእናንተ እንዲገባችሁና ደስ ብሏችሁ። ከለሩ በጣም ነው የሚያምረው። አሁን ይሄን የሚተውን ከዚህ በተሻለ ብራውን ማድረግም እናንተ ትችላላችሁ። በጣም ነው የሚያምረው። በጣም ነው የሚጣፍጠው። ቅመሙ ቴስቱን እራሱ እንዲቀይረው ያደርጋል። ስጋ ነው የሚለው። ለ4 ሰዓት ለትምህርት ቤታቸው ይሄን ብታስሮላቸው ተጠቃሚዎች ናቸው። ልጆች እኮ በጣም አስቸጋሪዎች ስለሆኑ ቤተሰቦች በጣም ነው የምንጨነቀው፣ ወላጆች በተለይ። ስለዚህ እንደዚህ ያደረጋችሁ መስራት ትችላላችሁ። አሁን ሌላው ብራውን እስኪሆን ይጠብቃሉ። ግን ይሄ እንደምታዩት በጣም ያምራል። ከዚህ በላይ ብራውን ቢሆን የተሻለ ሲሆን ለትንሽ ሰዓት ተጠብቋለሁ። ሌሎቹን እየጨመርኩ እንግዲህ ይህን ያህል ከለር ከመሰለልን በኋላ ማድረግ ያለብን ማውጣት ስለሆነ እናወጣዋለን። በጣም የሚገርም የሚያምር ሚትቦል ነው ይሄ። ማለት ምስር ቦል ልበለው በአማርኛ። በቃ ራሳችሁ ስም ስጡት። እኔ ግን አንዳንዴ በምግብ እንደዚህ ፈልሰፍ ብዬ መስራት ስለምወድ ነው እንግዲህ እንደዛ ያልኳችሁ። ይኸውላችሁ ይሄንን ይመስላል። የመጀመሪያ ያወጣሁት ይሄንን ይመስላል። ከዛ ላይ ደግሞ ይሄ ደግሞ አለ ገና ያልተጠበሰ ማለት ነው። ስለዚህ እንዴት ብዙ እንደሚወጣ በዛው እንድትረዱ ስለፈለኩኝ ነው። ይሄንን ደግሞ እዚሁ ላይ አደርገዋለሁ። ያንዳንዳቸውን መጨመር ነው አይከብደንም። በተቻላችሁ መጠን ሳይዞቹን ተመጣጣኝ ብታረጉት የተሻለ ነው። ለአይን እንዲያምር ያልኳችሁ ለዚህ ነው። አንድ አይነት የሆነ ነገር በጣም ለአይን ደስ ይላል። አትነካኩትም። ሌላው እንደዚህ እንደጨመራችሁ ወዲያው እንዳትነካኩት። ወዲያው ነካካችሁት ማለት ምስሩ ይፈርስና ዘይታችሁ ይበላሻል። ምስሩ ዘፈርሱ ሲያርበት የዘይቱ ጣዕሙን ይቀይርባችሁና የጎረና ስለሚያስፈላ በተቻለ መጠን ለተወሰነች ሰዓት ከነካችሁ በኋላ የስረኛው እስከሚበስል ድረስ በምንም አይነት ነገር እንዳትነካኩት። ይሄን ብቻ ነው እንጂ በጣም ቀላል ስራ ነው። በጣም ደስ የሚል ስራ ነው። እንግዲህ እናቶች ይሄንን ነገር እኔ ሰርቼላችኋለሁ። እናንተም ተገላገላችሁ። ብስኩት ከመግዛት ሁሉ እንቁላል ከመጥበስ ተገላግላችኋል። ልጆቻችሁን በተለያዩ መንገዶች እንደዚህ አድርጋችሁ ሸኟቸው ነው የምላቸው። ያው አሁን ከስር ነው እንደዚህ ነካሁትኝ። ስለዚህ ከስር ያለ እሳቱ በደንብ ዘይቱ ስለጠበሰው አይያያዝብኝም። በቃ እንደዚህ ያደረጋችሁ ለተወሰነ ሰዓት ከዛ ዘይቱን አልተወውም። እዚሁ ላይ ደግሞ አትክልት ሰራበትና በኋላ ቤት ውስጥ እንመገበዋለን። አላባክነውም እንጂ እንደዚህ ለሌላ ጊዜ መጥበሻ ይሆናል ብላችሁ ደግሞ ቁጭ አታርጉ። ያለውን ዘይት ወዲያው ተጠቅማችሁ መመገብ አለባችሁ እንጂ የተቀመጠ ዘይት ለጤና በጣም ጎጂ ስለሆነ እንዳትጠቀሙት። ዘይቱ አሳዝኗችሁ ጤናችሁ እንዳታጡት ብዬ ነው እንደዛ መላችሁ። እንግዲህ ይህንን ይመስላል። ዳቅማችን እየሰራን ነው። እኛ እንመገባለን። እናንተ ደግሞ ጊዜያችሁ ሰታችሁ ስለምትከታተሉ እጅግ አድርጌ በጣም አመሰግናለሁ። ይሄ ከበሰለልኝ በኋላ ውስጥ አብረን እንቀምሳለን። አሁን ቀምሼ ያሳያችኋለሁ። እኔ ለአሁን ለመቅመስ ይሄ ይበቃኛል ብዬ አስቤያለሁ። እና እንግዲህ ሁላችሁ ለልጆቻችሁ መክሰስ ያልኳችሁ ለዚህ ነው። ይሄ ለአንድ ሰው በጣም በቂ ነው። ለአንድ ህጻን ልጅ ማለት ነው። መሰው እናንተ በጣም ነው የሚጣፍጠው። ሁላችሁም ሰርታችሁ ሞክሩት፣ ትወዱታላችሁ። ከዛ ለልጆቻችሁ መክሰስ ምንም ነገር አትቸገሩ ማለት ነው። ይሄንን ይመስላል። ሌላ የምትፈልጉት ደግሞ አይነት ምግብ ስሪልን ካላችሁ እኔ የአመለ ልጅ ባላችሁ በቦታ ሰርቼ አሳያችኋለሁ። ልክ
በርበሬን፣ ሽሮዬን፣ ዶሬን በቤታችሁ እንደማደርሰው ሁሉ አሳያችኋለሁ። ቻው